እንዳልካቸው እንኳን ደህና መጣ። እንኳን ደህና ቆየሽ ቤቲ። መጽሐፍን ለማንበብ ሞክሬ ነበረ እና አንዳንዱ ያው አማርኛ ትንሽ ቀደም ባሉ የጽሁፎች አማርኞቹ ፍልስፍናውን እንደገና ደረቅ ያደርጉታል ወይም ደግሞ በጣም ውስብስብ ያደርጉታል። ፍልስፍና በራሱ ውስብስብ፣ ቋንቋ ሲጨመርበት ደግሞ በቃ ፍልስፍናም ቋንቋም ሳይገባ ይቆማል ማለት ነው። እንደ ምሳሌ ላንሳና እዛ ባይደርስም እንደዚህ አይነት ነገር ተመልክቻለሁ። ለማንኛውም ግን እያወራን እንቀጥላለን። አንድ የፍልስፍና ሀሳብ ነበረ። ዋት ኢዝ 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 የሚለው ዋት ኢዝ ኖት ኢዝ ኢዝ ኖት የሚል ማለት ነው። እና መጀመሪያ እንደሰማሁት የእንግሊዝኛ ችግር ያለበት መስሎኝ ነበር ቋንቋ ላይ እና ለካ የሚሆነው ነገር ይሆናል የማይሆነው ነገር አይሆንም ለማለት ነው። ዋት ኢዝ 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 ዋት ኢዝ ኢዝ ኖት ኢዝ ዋት ኢዝ ኖት ኢዝ ኖት የሚል ማለት እና ኢዝ 3 ጊዜ ነው የተጻፈው። የቀደሙ በነ ሄራክሊተስ ዘመን የነበሩ የፕሬት ሶክራቲክ ዘመን ላይ የነበሩ ፈላስፎች ነበሩ ይህንን ቃል የሚጠቀሙትና ከርዕሱን ጀመረና ብርሃን ስላለ ነው አይደለ የበራው። ያንተ ርዕስ ደግሞ ያልበራ ብርሃን፣ ብርሃን እንዴት ሳይበራ ብርሃን የሆነ ከሚለውን ጀመር። እሺ አመሰግናለሁ ቤቲ። እንግዲህ ለመጽሐፉ ርዕሱን ስሰጠው ያልበራ ብርሃን ነው የሚለው። ስለዚህ ብርሃኑ አሁንም አልበራም። ያልበራ ብርሃን ማለት ብርሃኑ በርቷል ማለት አይደለም። ብርሃኑ አልበራም። ብርሃንን በበጎ መንገድ ተረጎማለሁ። ብርሃን መልካም ነው፣ ብርሃን ጥሩ ነው። ስለዚህ ያ ብርሃን ግን እኛ ጋር አልበራም ነው ያልበራ ብርሃን ለማለት የፈለኩት። ብርሃኑ እኛ ጋር አልበራም ገና ነው። ስለዚህ ያልበራበት ምክንያት ምንድን ነው? እሱን ነገር ነው ለመዳሰስ የሞከርኩት ማለት ነው። እና ያልበራ ብርሃን ማለት ገና አልታየንም፣ ግን ልናየው ግን ይገባል። አንተ ቀድማ አይተዋል እንግዲህ በእኔ እይታ ኦፍኮርስ በእኔ እይታ። ስለዚህ መጀመር እንችላለን። ነገራችን ላይ ከቋንቋ ጋር በተያዘ የመጀመሪያ ዲግሪን የሰራሁም በቋንቋ እና በስነ ጽሁፍ እና ከዛም ጋር ማንሳት እንችላለን። የተለያዩ ሀሳቦችም ተነስተዋል። እኔ ደስ ያለኝ ያው ያንተ የራስ የህይወት ፍልስፍና ነው ስትጽፍበት እና ከሱ መነሳት እንጀምራለን። እሺ አመሰግናለሁ። እንዳልኩሽ እንግዲህ ይህን የፍልስፍና ሀሳብ ሳመነጭ ከራሴ የህይወት ልምድ ተነስቼ ነው። ቀደም እንዳልሽው ፍልስፍና በራሱ ውስብስብ ነው። ፍልስፍና በራሱ ብዥታ የሚፈጥር ነው፣ ግራ የሚያጋባ ነገር ነው። በዛ ላይ ጠንከር ባሉ ቃላቶች ይህን ሀሳብ ስትገልጪው እንዳልሽው ከውስብስብ ወደ ውስብስብ ነው የሚያመራን እና ግን በድርሰት ዓለም ውስጥ አንድን ሀሳብ ለማስተላለፍ በጥበብ ማለት ነው እኛ በመደበኛው ቋንቋ ወይም በመደበኛው ህይወታችን የምንናገረውን ቋንቋ መጠቀም ብዙ ጊዜ አይመከርም፣ እንደ ድርሰት ማለት ነው። እና እኔ መጽሐፉን ስጽፈው ፍልስፍናው እንዳለ ሆኖ ግን ያው ድርሰትም ስለሆነ እንደው እኛ በመደበኛው ህይወታችን የምንጠቀምበትን ቃላት ብጠቀም ምናልባት ያዝ ላያደርግ ይችላል ብዬ ነው ትንሽ ቋንቋን ተደረኩት። እና በእርግጥ ፍልስፍናዎች ቀለል ባለ ቋንቋ ቢገለጹ፣ ቃላት ቢገለጹ ውስጡ ያለው ጭብጥ ወይም ሀሳብ ስሜት በቀላሉ አእምሯችን ውስጥ ሰርጾ ልንረዳው እንችላለን። እና ከዛ አንጻር ነው እኔ ትንሽ ተደረኩት። እንግዲህ እንዳልኩሽ ፍልስፍና ስንል ብዙ ጊዜ ጠንከር ያሉ ሀሳቦች ይነሳሉ በፍልስፍና ዓለም ማለት ነው። ከፈጣሪም ጋር ሊያገናኝ የሚችል ሀሳቦች ይነሳሉ። እንደውም ትንሽ ወደ ፈጣሪ ጠጋ ያለ መልእክት ከሌለው ሀሳብ ከሌለው ፈላስፋ እንባልም ብለውም ሊያስቡ ይችላሉ። እና ግን ፍልስፍና ብዙ አይነት ነው ማለት እኛ የራሳችን ህይወት ፍልስፍና ነው፣ ህይወት ፍልስፍና ነው፣ የማህበረሰብ ፍልስፍና አለ። ነገር ግን ከተለመደው የማህበረሰባዊ አመለካከትና አስተሳሰብ ከተለመደው የማህበረሰባዊ እምነት፣ ባህል፣ ቋንቋ ለየት ባለ መንገድ ወይም ወጣ ባለ እይታ ነገሮችን ተረድቶ መግለጽ ነው ለእኔ ፍልስፍና ማለት። እንዳልኩሽ በዚህ ምድር ላይ ብዙ ተፈጥሮዎች አሉ። ምድር በራሷ አንድ ተፈጥሮ ነች።
እጽዋቶች ሌላ ተፈጥሮ ናቸው። እንስሳቶች ሌሎች ተፈጥሮች ናቸው። ንፋስ በራሱ ሌላ ተፈጥሮ ነው። በአጠቃላይ ምድር ላይ ያሉ ፍጥረታት በሙሉ ብዙ ያልተነኩ ያልተዳሰሱ ሀሳቦች አሉ። ለምሳሌ ሜታፊዚክስ የሚለውን ብናነሳ በእነዚህ ጉዳይ ላይ ነው የሚያጠናው ማለት ነው የፊልድ እና ብዙ ያልተነኩ ሀሳቦች አሉ እና እኔ እንግዲህ ከነሱ ከተፈጠሩት የተፈጥሮ ነገሮች መካከል አንዱን መዝዤ ነው ለመዳሰስ የሞከርኩት። የምናየውን የምናየው ዳስሰው የምንዳስሰውን ሳይሆን ጊዜ ለምሳሌ አንስቼዋለሁ። ይሄ አብስትራክት ነው አይደለ? በአይን የማይታይ በእጅ የማይዳሰስ በጆሮ የማትሰሚው በምላስሽ የማትቀምሺው በአፍንጫሽ የማታሸችው ነገር ነው። ይሄን ነው አንስቼ እኔ ትንሽ ለመብራራት የሞከርኩት። ጊዜ ከሚታየው እና ከሚዳስሰው ዓለም በላይ ነው፣ ግን ይመራል። ስለ ጊዜ ምን ታስባለህ? ቤቲ፣ እኔ ጊዜ የለም ባይ ነኝ። ጊዜ የለም ጊዜ የለም ነው የምለው እኔ ሲጀመር ማለት ነው። ጊዜ የሚባል ነገር የለም። በሌለ ነገር ላይ ያለ ብለን ስለ ጊዜ ማውራት አስፈላጊ አይደለም። በራሱ ሰው ነው ጊዜ ብዬ የማስበው። ታይም ሰዓትም የለም ሰዓትም የለም። ምክንያቱም ሰዓት ከማን ጋር ይገናኛል? ከጊዜ ጋር ነው። ጊዜ ከሌለ ስለ ሰዓት ልናወራ አንችልም አይደል? ስለዚህ ሰዓታት፣ ደቂቃ፣ ሴኮንድ የምታያቸው ነገሮች ግንኙነታቸው ከጊዜ ጋር ነው። የጊዜ መቁጠሪያ ናቸው እነኚህ። ስለዚህ እኔ በዚህ ምድር ላይ ጊዜ አለ ብዬ አላምንም። ምክንያቱም ሰው ነው በራሱ ጊዜ ብዬ የማስበው። ለአንድ ነገር መጠሪያ ወይም ስያሜ ስትሰጪ በስሜት ሕዋሳቶችሽ ማረጋገጥ መቻል አለብሽ። ለምሳሌ በአይን የሚታይ ከሆነ፣ በጆሮ የሚሰማ ከሆነ፣ በአፍንጫ የሚሸተት ከሆነ፣ በምላስ የሚቀመስ ከሆነ፣ በእጅ የሚዳሰስ ከሆነ ለዛ ነገር ለዛ ጉዳይ ስም ልትሰጪው ትችላለሽ ወይም መጠሪያ ልትሰጪው ትችላለሽ። ነገር ግን ጊዜን በየትኛው መንገድ ብናስበው በእነኚህ የስሜት ሕዋሶቻችን አማካኝነት ልናረጋግጠው አንችልም። ለምሳሌ እንዳብነት ፍቅር የሚለውን ቃል ወስደን ማየት እንችላለን። ፍቅር ይቅርታ፣ አብስትራክት ነው አይደለ? አብስትራክት ነው። ጸብ ሊሆን ይችላል። የማይጨበጥ የማይዳሰስ ነገር ነው። ጸብ ሊሆን ይችላል፣ ፍርሃት ሊሆን ይችላል። ነገር ግን ከአምስቱ የስሜት ሕዋሶች በተጨማሪ ሌላ ስድስተኛ የስሜት ሕዋሳት አለ ብዬ አምናለሁ። ስለዚህ እነኚህን ነገሮች በልባችን ልናዳምጣቸው እንችላለን ማለት ነው። ሴንስ እናደርጋቸዋለን ማለት ነው። ፍቅር ስትይ ፍቅር ምንድን ነው? በምንም መንገድ ልታረጋግጪው አትችይም አይደለ? አብስትራክት ነው። ነገር ግን በልብሽ በልቦናሽ ሴንስ ታደርጊዋለሽ። ነገር ግን አሁን ጊዜን አምጥተን እዚህ ጋር ምንድን ነው ዋስ ታይም፣ ጊዜ ምንድን ነው? በየትኛው የስሜት ሕዋሳችን ልናረጋግጠው እንችላለን? በምንም አናረጋግጠው። ስለዚህ አንድ ሊያረጋግጥልን የሚችል ነገር ሊኖር ይገባል እና ይሄ የሰዎች ፈጠራ ነው ብዬ ነው የማምነው። በምድር ላይ ሰዎች ሲፈጠሩ ያው እንግዲህ የሰው ልጅ ወይም የማህበረሰቡ የእድገት ደረጃ እንደምታውቂው ከዘመን ዘመን ይለያያል። የጨለማ ዘመን አለ፣ የድንጋይ ዘመን አለ፣ የነሐስ ዘመን አለ እና ይቀጥላል። 4 ዘመኖች አሉ። ስለዚህ የሰው ልጅ በዚህ ምድር ላይ ሲኖር የእድገት ደረጃው በኢኮኖሚ ሊሆን ይችላል፣ በስልጣኔ ሊሆን ይችላል፣ በእውቀት ሊሆን ይችላል፣ በጥናትና ምርምር ሊሆን ይችላል። በእነኚህ ዘመናት አልፎ የመጣ ነው እዚህ አሁን እኛ የደረስንበት ዘመን ማለት ነው። አሁን የኛ ዘመን ማለት ነው። ወደ ኋላ ብንመለስ የነበረውን የመጀመሪያው ማህበረሰብ ብታየው ይደንቅሻል አይደል? ሰዎች በጋሪዮች ነበር የሚኖሩት። ፍራፍሬ እየለቀሙ እንስሳትን እያደኑ ነበር የሚኖሩት። ከዛ ደግሞ እንደገና የሆነ ዘመን ላይ ሲደርስ ደግሞ ያ ትውልድ ዋሻ ላይ ስሙን በድንጋይ መጻፍ ጀመረ። ስልጣኔ የመጣ ማለት ነው። አሁን ደግሞ የሚቀጥለው ደግሞ ትውልድ የሆነ ዘመን ላይ ደግሞ ሲደርስ ወደ ተሻለ የቴክኖሎጂ እድገት ማለት ነው መጣ እና እንዲያል ነው እዚህ ደረስ ነው። ከዚህ በኋላ ደግሞ የሚመጣው ዘመን ምን ሊሆን እንደሚችል መገመት የሚከብድ ይመስለኛል። ምክንያቱም አሁን በጣም የሚገራረሙ የቴክኖሎጂ ውጤቶች አሉ፣ በጣም የሚደንቁ ማለት ነው። ወደኋላ ከ300 ዓመት በፊት ተመልሰን እነኝን ነገር ብናያቸው ምናልባት ያ ማህበረሰብ ተአምር ሊላችሁ ይችላል። እና እኔ ራሴ ይገርመኛል። እኔና አንቺ አሁን እዚህ ፊት ለፊት ቁጭ ብለን እያወራን ነው።
እንግዲህ አድማጭ ደግሞ በተለያየ ቦታ ሆኖ በስራ ወይም በተለያየ ቦታ ሆኖ እኛን እያዳመጠን ነው። የኔና ያንቺ ንግግር ወይም ቃለ መጠይቅ በየሰው ልጅ ጆሮ ኩልል ብሎ ገብቶ ሲያዳምጡን ይገርመኛል። የሬዲዮ ዌቡ በጥበብ የተሰራ ነገር ስለሆነ ማለት ነው እና ከዛ አንጻር ነው የምናየው። ስለ ጊዜ ያለኝ ምልከታ ይሄ ነው። ለምሳሌ ጊዜ ስንል አሁን እኔ እናንተ ስንቀጣጠር ራሱ ሩብ ጉዳይ ለ7 እንገናኝ ተባባልን ወይ ደግሞ 6:30 ተባባል። ትንሽ ያረፈድከው ጊዜ ስለሌለ ነው ወይስ ምን? ሩብ ጉዳይ መጥ እስኪ ቆይ ቤቲ እኔ ጊዜ ስለሌለኝ አይደለም አክቹዋሊ በጊዜም አይደለም ብጓዘው ነገር ግን ግድ ነው ማለት እንደው ስለተስማሙበት ኦፍ ኮርስ ልስማማ ብለህ ነው። ኦፍ ኮርስ እንጂ እኔ በዚህ የጊዜ ፍልስፍና ወይም አመለካከት አምኜበት አይደለም። እኔ በማንኛውም ሰዓት መምጣት እችላለሁ። ነገር ግን እስካሁን ድረስ የዓለም ሕዝብ ማለት ነው እየተጠቀመበት ያለው የጊዜ ፍልስፍና ስለሆነ ከማህበረሰቡ መውጣት በአንድ ጀንበር ሊከብድ ይችላል። ለዛ ነው እንጂ እኔም እንደውም ቀድሜ ነበር የመጣሁት የሆነ ካሽ ነበር ከብብል ነበር እየቀለልኝ ለጨዋታ ብዬ ነው። እሺ ሌሊት ይሆናል በዛው በተባለበት ሰዓት እናገኘዋለን። ያንን ሰዓት ምናልባት ወደ አሜሪካ አካባቢ 1 ሰዓት ይቀንሳል። ራሳቸው ነው ሰዓታቸውን የሚያዩት። ስለዚህ እየሞሉ ነው። እንደውም ተሳስተው በተባለው ሰዓት ላይ ላካሄዱ ይችላሉ፣ ሰዓታቸውን ካልሞሉ ማለት ነው። እኛ በዚህ ታደልነን ሰዓት አናዞርም። የራሱ ሰዓት ነው የሚመጣውና ትክክለኛውን ሰዓት እናገኘዋለን፣ ወይ ደግሞ ትክክለኛ የተባለውን ሰዓት እናገኘዋለን። ጠዋት ሲነጋ 12 ሰዓት ይሆናል እንላለን። እንደው ስምምነታችን 12 11 ምናምን የሚለው እንኳን ቢቀር በዛች ሰዓት ላይ እኩል የምናገኛት ነገር አለ። ይሄ ከየት መጣ ታዲያ? ጊዜ ሰው ከፈጠረው እንዴት በትክክሉ ሊፈጥር ይችላል? በነገራችን ላይ አሁን ሳይንስ በቅርቡ ያረጋገጣቸው ነገሮች አሉ። እንዳልኩት ስለ ሰዓት ወይም ስለ ጊዜ ስናወራ ምናልባት የእጅ ሰዓት የተፈጠረበት ዘመን ብንወስድ ከ200 ዓመት በላይ አይሆንም እርግጠኛ ነኝ። እና የጥንት ሰዎች የድሮ ሰዎች ይህን ጉዳይ ለማወቅ የጠቀሙበት የሚለው የዶሮ ጩኸትን፣ ጥላን እንደዚህ የመሳሰሉትን ነበረ። ስለዚህ አሁን የሰው ልጅ አእምሮ ሲዳብር ከፍ ሲል ይሄ የማሰብ አድማስ ሲሰፋ ማለት ነገሮችንን በጥልቀት ማየት ሲጀምር ለምን ይሄንን ኢቨንት ወይም ክስተት ወቅት በዚህ መልኩ መጠቀም ለምን አንችልም ብሎ መነሻ ሀሳብ ስላለው ነው። በቃ ይሄን ማዘመን መቻል አለን። ይህም በባህል መንገድ የምንጠቀምበትን ነገር ማዘመን መቻል አለብን በሚል ነው እንግዲህ እጅ ሰዓቶች ተፈጠሩ። ከዛ ደግሞ ምንድን ነው ቤት ውስጥ የቤት ግድግዳ ሰዓቶች ጥሩ እና በዚህ መልኩ ነው ሰው ሊጠቀማ ያለው እና እንዳልኩሽ ነው ጊዜ ስለ ጊዜ እኔ አሁን ስለ ጊዜ ሰዎች የሚያወሩ ከሆነ ፀሐይ መውሰድ እንችላለን። ለምሳሌ እንበል ፀሐይ በተፈጥሮ የስርዓት ህግ ወቅቷን ጠብቃ ለሚመለከተው ወይም ለተወሰነው የመሬት ክፍል ብርሃኗን ትለቃለች። አሁንም ደግሞ ስትዞርና ጨለማ የነበረው ብርሃን ታደርጋለች። ይሄ የተፈጥሮ ስርዓት ህግ ነው። የሰው ልጅ የፈጠራ ስራ አይደለም። ስለዚህ ጊዜ የሚለውን ነገር ሳናነሳ፣ ሰዓት የሚለውን ነገር ሳናነሳ በፀሐይ አማካኝነት ነገሮች መተግበር እንችላለን። እኔ የሚሰማኝ እንደዛ ነው። እንደውም እኔ ፀሐይ ነች ጊዜም ካልን ልትሆን የምችለው ፀሐይ ነች ራሷ ማለት ነው። ፀሐይ ከሌለች ስለ ጊዜ ልታወራ አትችልም። ጠዋት ነው፣ ረፋድ ነው፣ ማታ ነው ልትይ የምትችይው የፀሐይ ስርዓት ህግ በተፈጥሮ ሂደት ስራዋንን መቀጠል ስትችል ነው አይደል እንዴ? ለምሳሌ እንበል በአንድ ወቅት በተፈጥሮ አደጋ ምክንያት የፀሐይ ግርዶሽ ተከሰተ እንበል። ልብ በይ፣ የፀሐይ ግርዶሽ ተከሰተ እንበል። ይህ ፀሐይ ግርዶሽ
ሰዓት ሳይፈጠር ማለት ነው። ሰዓት ሳይፈጠር የቴክኖሎጂ ሳይፈጠር ወደኋላ እንመለስ ወደ የጨለማ ዘመን እንመለስ ወይም የድንጋይ ዘመን እንመለስ። የፀሐይ ግርዶሽ ተከሰተ። ይህ የተፈጥሮ አደጋ ነው። እና ለምን ያህል ወቅት ወይም ክስተት እንደሚቆይ ምንም ማረጋገጫ የለንም። እና ከዛ በኋላ የሆነ ጊዜ ይሄ የፀሐይ ግርዶሽ የተፈጥሮ ክስተት ስለሆነ ሲስተካከል ቀናቶችን ምንድነው ልናቸው የምንችለው? ያው ለምሳሌ ሰኞ ዕለት ተከሰተ ብለን እናስብ። አሁን ጨለማ ነው። ቀን የነበረው ጨልሟል፣ ጨለማም ጨለማ ነው። ለተወሰነ ጊዜ ቆይቷል ይሄ ጉዳይ ማለት ነው። የፀሐይ ግርዶሽ ቆይቷል። ምናልባት ለሳምንት፣ ለ4 ቀን፣ ለ5 ቀን። አሁን የፀሐይ የስርዓት ሕግ ወደ ነበረችበት ስትመለስ ወይም ነገሩ ሲስተካከል ቀኑን ከየት ነው ልንጀምረው የምንችለው? አሁንም ሰኞ ነው? ማክሰኞ ነው? ወይስ ሮብ ነው? ወይስ ሐሙስ ነው? ስለዚህ ልትመራን የምትችለው ልትነግረን የምንችለው ራሷ የተፈጥሮ ፀሐይ እንጂ እኛ የፈጠርነው ቴክኖሎጂ። ምናልባትም እኮ ይሄ ሰዓት አሁን ሰዓት እያልን የምናወራው የጊዜ መቁጠሪያ ማለት ነው ከመቶ ዓመት በኋላ አሁን ከዚህ ዘመን ጀምረን 100 ዓመት ብንቆጥር ማለት ነው እኛ እንግዲህ የእኛ ልጆች ወይም የልጅ ልጆች ዘመን ማለት ነው። በምን መልኩ ያ ማህበረሰብ ያ ቀጣይ ማህበረሰብ ማለት ነው በምን መልኩ ይህን ነገር ሊቆጥር እንደሚችል ምንም መረጃ የለንም። አሁን ስለ ሰዓት የምናወራው ከሆነ የዘመኑ የህብረተሰቡ የአእምሮ የእድገት ደረጃ ነው ያውን እያስወራን ያለው ማለት ነው። ከዚህ በኋላ ደግሞ ምን ሊፈጠር እንደሚችል ምንም መረጃ የለንም። በጣም የተለየ የመጠቃ አስተሳሰብ ያለው ትውልድ ሊፈጠር ይችላል። ስለዚህ ይሄ የዓለም ህዝብ የተስማማበት የጋራ አሁን ጊዜም ብለን የምናወራውን ማለት ነው መቁጠሪያ እንጂ እኔ ጊዜ አለ የሚል እምነት የለኝም። ይልቁን እኛንን ጊዜ የራሳችንን ጊዜ ለምሳሌ አሁን ብዙ ጊዜ ሰዎች አንድ የ70 ዓመት አዛውንት እኮ የእድሜ ባለጸጋ ነው ይባላል እና በጣም ነው የሚገርመኝ። ነገሩን በጣም በጥልቀት ማየት እንችላለን። የእድሜ ባለጸጋ አይደለም። እንዴት የእድሜ ባለጸጋ ሊሆን ይችላል? ለምሳሌ 80 ዓመት እንዲኖር ቢፈቀድለት ይህ አዛውንት በፈጣሪ ማለት ነው ኦልሞስት 70ዎቹን ተጠቅሞባቸዋል። ስለዚህ ያለው ጊዜ 10 ነው። ማነው 10 ዓመት ነው ያለው አይደል እንዴ? ስለዚህ የእድሜ ባለጸጋ ልንለው አንችልም። እንደው ሊያሳዝነን ሁሉ ይችላል። ምክንያቱም እዚች ምድር ላይ ለመኖር ያለው የተሰጠው የጊዜ መደብ 10 ዓመት ነው ያለው። እንዴት የእድሜ ባለጸጋ ልንለው እንችላለን? ይሄን ሰው እንደው ብለን እንኳን ጊዜ እንኳን አለ ብለን ብናስብ ማለት ነው። እና እንዲህ አይነት ነገሮች አሉ። ግን ጊዜ ራሴ ነኝ። በቃ ጊዜ ራሴ ነኝ። የተሰጠኝ ነገር አለ። ከጊዜ ባንክ ወስጃለሁ። ያን ጊዜ ባንክ እንግዲህ የፈጠረው ፈጣሪ ነው ብዬ ነው የማምነው እኔ። ሰጥቶኛል። ምን ያህል እንደሰጠኝ ግን አላውቅም። ወስጃለሁ በብድር ማለት ነው። ግን መመለስ ግዴታ አለብኝ ለሱ ማለት ነው የራሱ ባንክ ስለሆነ። ስለዚህ ያለኝን የተሰጠኝን ጊዜ ተጠቅሜበት እናው እቺን ዓለም መሰናበታት ማለት ነው። እሺ እሱኛውን ጥያቄ እንመጣበት። ባለዕዳ ነኝ ብለህ ትገምታለህ? ይሄ የመጀመሪያው ጥያቄ ነው። ባለዕዳ ነኝ ከምን አንፃር? አሁን ስለ እድሜ ስታወራ ዕዳ አለብህ ያህል ምክንያቱም የምትመልሰው አዎ አለ። ምንድነው ዕዳ በዚህ ዓለም ላይ ስትኖር? በዚህ ዓለም ስኖር እንድኖር የተሰጠኝ ጊዜ አለ እና እኔ ነኝ ራሱ ጊዜው ራሴ ነኝ። መመለስ ግን ግዴታ አለብኝ። ወዴት ነው የምትመልስ? እንግዲህ እኔ እቺን ዓለም የሚያስተዳድር ሌላኛውንም ዓለም የሚያስተዳድር የፈጠረ አንድ ትልቅ ኃይል አለ። እሱም እግዚአብሔር ብዬ እናምነው ማለት ነው። ከሱ ነው የወሰድኩት። እሱ የጊዜ ባንክ አለው። እያንዳንዱ የሰው ልጅ ፍጥረት በነፃነት ማለት ነው ያለ ወለድ ማለት ነው ያለ ወለድ ወስዷል። ስለዚህ ኑሮ ተጠቅሞበት ግን የመስጠት ግን ግዴታ አለበት። አሁን ችግሩ ምንድነው? ምን ያህል ተሰጠኝ ነው። እሱ ለማረጋገጥ ይከብዳል። ምኑን ነው የምትመልሰው? እድሜ አሁን ተሰጠ ኖርክበት፣ ምኑን ትመልሳለህ? እንዴት አድርጌ ላብራራው? ለምሳሌ አንድ ሰው 1000 ብር
በአንድ ወር ውስጥ የሚመለስ ብሎ ቢሰጠኝ ማለት ቢሰጠኝ፣ ነገር ግን ያንን ብር በአግባቡ ምናልባት እኔ ለተለያዩ ጉዳዮች ማለት ነው ላቆየው እችላለሁ አይደል? ስለዚህ እሱ የሰጠኝ በአንድ እንድከፍለው አይደለም፣ ቀስ እያልክ ነው የምትሰጠኝ ነው የሚለውና ስለሚቀራረብ ብዬ ነው እና እሱን እመልሳለሁ። የኔ ስላልሆነ ማለት ነው እመልሳለሁ። ምናልባት ከ1 ሳምንት በኋላ 300 ብር ልሰጥ እችላለሁ። ከ2 ሳምንት በኋላ 400 ብር ልሰጠው እችላለሁ። ከ4 ሳምንት በኋላ 100 ብር ልሰጠው እችላለሁ። አሁን ከዚህ ጋር በተወሰነ መንገድ ቀበራል ስላሰብኩ ነው። ዘ ሴም ቲንግ ጊዜም እንደዛ ነው። እኔ ወስጃለሁ። የወሰድኩት ደግሞ ልኖርበት ነው ወይም እንድኖርበት ነው የተሰጠኝ። ስለዚህ እየኖርኩበት ነው። ህይወት እኔ እንደምኖራት ነች አይደል? በራችን የህይወት ቅመም እኔ እንጂ በራሱ ህይወት አይደለም። እኔን ህይወት ላደርጋት የምችለው። ስለዚህ እየኖርኩበት ነው ማለት ያንን ጊዜ ምናልባት ቤተሰብ በመስራት ሊሆን ይችላል፣ ስራ በመስራት ሊሆን ይችላል፣ ለሀገር የሚጠቅም ጥሩ ነገር በመስራት ሊሆን ይችላል፣ ለማህበረሰቡ የሚጠቅም ጥሩ ነገር በመስራት ሊሆን ይችላል፣ ለዓለም የሚጠቅም ጥሩ ነገር በመስራት ሊሆን ይችላል። እንግዲህ ይህን ስልበት ነው የተወሰነው ማህበረሰብ በጥናትና ምርምር ውስጥ ላይ አለ። የተወሰነ ማህበረሰቡን ንቃተ ህሊናውን ከፍ ያደርጋል። የተወሰነ ማህበረሰብ ነጋዴ ነው። የተወሰነ ማህበረሰብ ደግሞ የበጎ አድራጎት አገልግሎት ይሰጣል። ስለዚህ ሁሉም በየፊናው ማለት ነው፣ ሁሉም በየፍላጎቱ የራስን ድርሻ ይወጣል ማለት ነው። እና በዚህ መልኩ ነው የተሰጠኝን ጊዜ ተጠቅሜበት ልሰጠው የምችለው ማለት ነው። ማንን ነው ማን የሚያየው የሚል በ0911 39 ተጀምሮ 57 የሚጠናቀቅ ስልክ ልኮልናል። በሁለተኛ ጊዜ ደግሞ ያልበራው ብርሃን በሚታይበት ጊዜ ያልበራ ይባላል ወይ? ያልበራ ብርሃን በሚታይበት ጊዜ ያልበራ ይባላል ወይ ወይንስ ወዲያውኑ በርቷል የሚል ጥያቄ ነው። 3 ጥያቄ ነው የላከልን። አንስታይን ታይም ኢዝ ዘ 4th ዳይሜንሽን ኦፍ ስፔስ ይላል። 4ኛ ዳይሜንሽን ይላል። ይህ ምን ማለት ነው የሚል ጥያቄዎች መጥተው ኦኬ ከመጨረሻው ልነሳ። ከመጨረሻው ከአንስታይን ላልከም ይነሳ። ትንሽ ከራራቅ መሰለኝ ውይይታችን። እሺ አሁን እኔ ጊዜ የለም እያልኩ እየሞገትኩ እየተከራከርኩ ስለ አንስታይን የጊዜ ፍልስፍና ሀሳብ መስጠት ለእኔ ይከብደኛል። እንዳልኩሽ ነው እሱ ውድቅ ነው እያልክ ኦፍኮርስ። አዎ ምክንያቱም ብዙ ጊዜ ቤቲ እንደው ልብ ካልሽ ማለት ነው ሚዲያ ላይ የተጋበዙ ሰዎች ላብነት ወይም በምሳሌነት የሚጠቅሷቸው ከአውሮፓ ተጉዞ ነው በምናባቸው፣ ከአሜሪካ ተጉዞ ነው፣ ከሩቅ ምስራቅ ከኤዥያ ሄደው ነው። በጣም ይገርመኛል በእውነት። እኛ ጋር እኮ አገር በቀል ፈላስፎች እኮ ነበሩ። እኛ የት ደረሱ የት ጠፉ ብለን ስላልጠየቅን እንጂ ስለ እነሱ ልናወራ ይገባ ነበረ። ለምሳሌ እኔ አሁን ፈላስፋ ነኝ እያልኩሽ አይደለም፣ ግን ስለ ፈላስፋ ዘርዓ ያዕቆብ የአክሱም ትውልድ ማለት ነው፣ ስለ ወልደ ሕይወት ፈላስፋ ወልደ ሕይወት በ1640ዎቹ የተፈጠሩ የተገኙ ኢትዮጵያዊ አገር በቀል ፈላስፎች ነበሩ። ስለዚህ አሁን አንስታይን እንግዲህ የአውሮፓ ሰው ነው፣ የራሱ ፍልስፍና ነው ያስቀመጠው። ለእኔ በሱ እይታ ትክክል ነው የመሰለውን እንደ አንድ ሳይንቲስት ፎርሙሌት አድርጎት ሄዷል። ለእኔ ግን ይህ ጥያቄ ቢመጣ ጊዜ ሳይኖር ስለ ጊዜ ይህን ፎርሙላ ማስቀመጥ ለእኔ ማለት ነው አግባብ አይደለም ብዬ ነው የማስበው። ደስ ይላል። ይህ የውጮቹም ዓለሞች መስማት ያለባቸው ጉዳይ ይመስለኛል። ምክንያቱም አንተ የራስህን ሀሳብ ነው ይዘህ የመጣኸው። ምናልባት ሁለተኛው ጥያቄ ግን አንተን ይመለከታል ብዬ እገምታለሁ። ያልበራው ብርሃን በሚታይበት ጊዜ ቆይ ስለ ጊዜ ከሌለ ስለ ብርሃን ምንድን ነው የምትለው? ብርሃን ራሱ ብርሃን እንግዲህ አይሽ አሁን ጊዜ ከምን ይልቅ ብርሃን ብንል ይሻላል። እሺ ምክንያት ጊዜ ከምን ይልቅ ብርሃን ብንል ይሻላል። እነኚህ ወቅት ናቸው። ወቅትን ብለን መውሰድ እንችላለን። ለማን ወቅት ኔሴንስ ክስተት ማለት ነው። ክስተት ልልሽ ፈልጌ ነው። ስለዚህ ቀን ሲሆን ብርሃን አለ፣
ጨለማ ሲሆን ደግሞ ብርሃን የለም አይደል? ስለዚህ እነኚህ ክስተቶች ናቸው በተፈጥሮ የተሰጡን በፈጣሪ የተዘረጉ እኛን ሊያኖሩ የሚያስችሉ ተፈጥሯዊ ህጎች ናቸው። ስለዚህ እነኚህ ክስተት ነው የምንላቸው ብርሃንና ጨለማ። እና በራሱ ጊዜ ብርሃን አይሆንም፣ በራሱ ጊዜ ጨለማ አይሆንም አይደል? ሳይንስ እንዳረጋገጠልን መሬት በራሷ ዛቢያ ትሽከረከራለች አይደል እንዴ? ስለዚህ በዛ መልኩ ነው እንግዲህ የብርሃንና የጨለማ መፈራረቅ ወይም ክስተት የሚፈጠረው። ስለዚህ በዚህ መልኩ ነው ልንረዳው የሚገባን ማለት ነው። በዚህ መልኩ ብንረዳት ይሻላል ነው። ስለዚህ ያልበራው ብርሃን በሚታይበት ጊዜ ያልበራ ይባላል ወይንስ ወዲያውኑ በርቷል? በአድማጫችን ጥያቄ። እሺ አመሰግናለሁ አድማጭ፣ ቆንጆ ጥያቄ ነው የጠየቀው። የመጽሐፉን ርዕስ ስሰይም መጽሐፉ በሁለት ምዕራፍ ነው የተቀነበበው። የመጀመሪያው ምዕራፍ በስነ ልቦና ዙሪያ የሚያጠነጥን ነው እና ብዙ ጊዜ በጣም እንበሳጭበት ነገር አለ። በተለይ አፍሪካ ውስጥ፣ ስለ ኢትዮጵያ አይደለም የማወራው። ብዙ ስልጣኔ ወይም ብዙ ፈጠራዎች ማለት ነው፣ ብዙ ግኝቶች፣ ብዙ ጥናትና ምርምሮች ምንጫቸው አውሮፓን ነው። ምንጫቸው አሜሪካን ወይም ሩቅ ምስራቅ ኤዥያን። እና እኔ አንድ አእምሯችን ውስጥ በጣም የተከማቸ የማይጠቅም አረም አለ ብዬ አስባለሁ። እና ያ ነገር ነው አሁን ያልኩሽን ነገር እኛ ጋር በተለይ አፍሪካ ውስጥ እንዳይኖር መሰረቱ ወይም ምክንያቱ ማለት ነው። እና ያልበራ ብርሃን ያልኩበት ምክንያት እኛ ውስጥ ብዙ ነገር አለ፣ መስራት እንችላለን። እንደ ነጮች አእምሮ አለን፣ እንደ ነጮች ማሰብ መማር እንችላለን፣ በጎ ነገር ማሰብ እንችላለን። ነገር ግን እኔ ምክንያቱን እስካሁን ግልጽ አይደለም። ከአዎንታዊ አመለካከት ይልቅ ለአሉታዊ አመለካከት ተገዥ ነን። በቃ ተጽዕኖ ፈጥሮብናል። እና ያልበራ ብርሃን ያልኩት ምንድን ነው? ብዙ በጎ ነገሮች ውስጣችን አሉ፣ መልካም ነገሮች ውስጣችን አሉ። ልንፈጥራቸው የሚችሉ ብዙ ነገሮች ቢኖሩም ግን ይሄ ተጽዕኖ ፈጣሪው አሉታዊ ሀሳብ ውስጣችን ስላለ በብዙ ነገር ስለተበተበ አእምሯችን ምናልባት ይሄ ነገር ቢወገድ ወይም ቢስተካከል ይሄ በጎ ነገር ያልበራ ብርሃን የምለው ብርሃን በጎ ነገር ነው ብዬሻለሁ፣ አዎንታዊ አመለካከት ነው ብዬሻለሁ፣ ሊበራልን ወይም ሊታየን ይችላል ከሚል አንጻር ነው ርዕሱን የሰጠሁት። በ0921 መጨረሻው 32 ከምን አንጻር ነው ጊዜ የለም ያልከው የሚል መጥቷል። ዘመን ሲለዋወጥ አቆጣጠሩ ይለያያል ያልከው እንዴት ነው? ለምሳሌ የአውሮፓውያኖቹና ዘመናዊው አቆጣጠር ለምን ተመሳሳይ ሊሆን ቻለ የሚል ጥያቄ መጥቷል። ከመጀመሪያ እንጀምር ከመጨረሻ። የትኛው የዘመን አቆጣጠር? ዘመን ሲለዋወጥ ወይም ደግሞ አቆጣጠሩ ይለያያል ያልከው እንዴት ነው የሚል ጥያቄ ነው። የአውሮፓውያኖቹ አቆጣጠርና የኛ አቆጣጠር ተመሳሳይ ነው፣ እንዴት ሊመሳሰል ቻለ የሚልም አለ። ካልተነጋገሩ እንዴት ተመሳሰለ? ተመሳሳይ እኮ አይደለም። በ8 ዓመት ልዩነት አለ አይደል? የአውሮፓዎችና የኛ በ8 ዓመት እንለያያለን። አቆጣጠራቸው ግን ተመሳሳይ ሊሆን ይችላል። ለምሳሌ የእነሱ አቆጣጠር ለምሳሌ G+2 የጄም +3 የሚባል ነገር አለ አይደል እንዴ? እና በሰዓትም እንለያያለን እኮ አክቹዋሊ። ግን አሁንም እያልኩሽ ያለሁት ቤቲ እሱ ውሸት ነው። እሱ እያልኩሽ ያለሁት እንዴት ጊዜ ሳይኖር ስለ ጊዜ እናወራለን ነው። አሁን በተጨባጭ ሁኔታ ነው መነጋገር ያለብን፣ አፕሮ ማድረግ አለብን ያንን ጉዳይ። ለአንድ ነገር መጠሪያ ወይም ስያሜ ስንሰጥ በስሜት ህዋሶቻችን አማካኝነት ማረጋገጥ መቻል አለብን። ለምሳሌ 5 የስሜት ህዋሳት አለን አይደል እንዴ? ተጨማሪ 6ኛ አለን። በእነኚህ ማረጋገጥ ካልቻልን ለዛ ጉዳይ ለዛ ነገር መጠሪያ ወይም ስያሜ መስጠት እንዴት ይቻላል? ስለዚህ ጊዜ የሚባለው አናየውም፣ አንዳሰውም፣ አንጨብጠውም። ይህ ከሆነ ደግሞ እውነት አይደለም ነው የምትለው? አዎ። ወይ ልባችን ሳይንስ አናደርገው። ፍሪኩዌንሲ የሚባለው ወይም ሞገድ አናየው፣ አንጨብጠውም፣ አንዳሰው ግን በስልክ እናውቀዋለን። ይህ እውነት ነው ትላለህ? እሱ ከዚህ ይለያል። እሱ ከዚህ ይለያል። ፍሪኩዌንሲ
ለምሳሌ የሬዲዮ ዌቭ እያየሽው እኮ ነው አይደል? ፋንክሽናል እኮ ነው። አንቺ ባሩን እያየሁ ተግባሩን እያየሽው ነው። ለመስራት ያሰብሽው ነገር አለ። ስለ አጀስት እያደረግሽ ነው ማቴሪያልሽ ማለት ነው። ስለዚህ ፍሪኮንሲ መለቀቁን አለመለቀቁን የሚያረጋግጥልሽ አንድ ቁስ አለ፣ እዚህ ጋር ቁስ አካል አለ ማለት ነው። ስለዚህ በሱ ነው የምታረጋግጪው። ለምሳሌ ቅድም ብዬሻለሁ፣ ስለ ፍቅር ልናወራ እንችላለን አይደል? ስለ ፍርሃት ልናወራ እንችላለን። እነኚህ ነገሮች በአምስቱ የስሜት ሕዋሳቶች በፍጹም ልናረጋግጣቸው አንችልም። ነገር ግን በልባችን ወይም በአእምሯችን ሴንስ እናደርጋቸዋለን። በስድስተኛ የስሜት ሕዋሳት ማለት ነው። ስድስተኛ የስሜት ሕዋስ የቱ ጋር ነው ያለው? እንግዲህ ወይም የስነ ልቦና ባለሙያዎች ጋር እንዳታጣይኝ እባክሽ። አይ አንተ ደስ ያለኝ የመሰለህን ፍልስፍና ነው እያወራ ያለው እና አንተ የተቀበልከውን። ስለዚህ ለአንተ በእነሱ አንሄድም ማለት ነው። ለአንተ የቱ ጋር ነው ያለው? እኔ ልቤ ላይ ይመስለኛል። ልቤ ላይ አንዳንድ ጊዜ ወደ ፍቅር እንዳንገባ ፍቅር ይመስለኛል። እንደውም ብዙ አልተፈላሰፍንበት ፍቅር የሚባለውን ነገር። ስለዚህ እንግዲህ ለአቅመ አዳምና ለአቅመ ሔዋን የደረሱ እንስት እና ተባዕት በፍቅር ህይወት ጎዳና ሲገቡ መጀመሪያ ዋው አስደነገጠኝ የሚባል አባባል አለ፣ ብሔራዊ አባባል አለ እና አስደነገጠችኝ ወይም ልቤን የሚለው ነገር ከዛ ጋር እያይዤው ነው። እኔ በቃ ልቤ ትርትር አለ እንደዚህ የሚባል አባባል አለና ያንን ነው የወሰድኩት እኔ። ሴንስ በቃ በልብሽ ነው ነገሮችን እንትን የምትይው ብዬ አስባለሁ። የሆነ ስሜት አለ። የሆነ ስሜት ወይ ትረበሻለሽ ወይ ደግሞ በጣም ሀሴት ትሞያለሽ ወይም ደግሞ ብቻ የሆነ ስሜት ይፈጥርብሻል ውስጥሽ ማለት ነው። አእምሮሽ ላይ ሳይሆን ልብሽ ላይ ማለት ነው። ያኔ ስድስተኛ የስሜት ሕዋሳት ብዬ እቆጥረዋለሁ። ስለዚህ ፍርሃት፣ ፍቅር፣ ሌሎች የማይገለጡም የሚገለጡም ስሜት አይደረስ ደስታ ብላይ ነው። ለቅሶ አለ፣ ሀዘን አለ አይደል? እነኚህ ሁሉ አሁን አብስትራክት ናቸው። ግጭት አለ፣ ሁከት አለ፣ ግርግር አለ አይደል? ጸጥታ አለ፣ አርሞ የሚባል ነገር አለ አይደል? እነኚህ ነገሮች አሁን አብስትራክት ናቸው። አይታዩም፣ ግን እነኚህን በልቦናችን ስሜት አማካኝነት እናረጋግጣቸዋለን ማለት ነው። አንድ እንድትጨምርልኝ የምፈልገው ወይ ደግሞ ስለሱም እንደውም ተመራምረህ ከሆነ ብዬ ነው። ስለ አንጀት ምን ታስባለህ? ስለ አንጀት የታጠፈ ተቆላ በቃ አንጀታቸው ጋር የሚሰማቸው ይሄ የርኅራኄ ስሜት አለ። እሱንስ አይተኸው ታውቃለህ? ከልቤት ቤቲ ከሕክምና ባለሙያዎች ጋር አሁንም እያጋጨች ነው። ይህ የሕክምና ባለሙያዎች በጥልቀት ጥናትና ምርምር አካሄደው እያንዳንዷን ነገር ስለሚያውቋት እንደው የማይሆን ነገር እንዳልዘላብድ። ይሄ ከሕክምና ጋር አያያዝም። አሁን ልብ አንተ የምትለኝ ደም ቅዳ ደም መልሷን ልብ አይደለም፣ ወይ ደግሞ ምናያትን አይደለም። አንጀትም ይሄ የሚያብላላው ምግብ የሚፈጨው አይደለም። ሌላ እንደው ከማይታየው ጋር እንደው ከሄድክ ብዬ ነው። ስለዚህ ልብ ብቻ ነው ያንተ። የኔ ልብ ነው በጣም ልብ ጋር ነው ግንኙነቴ። ስለዚህ ወደ ልብ እንሻገራለን። ይሄ ዓለም በጊዜ ዑደት ስር የተያዘ ይመስለኛል። ለምሳሌ የስራ ሰዓት አለ፣ የመተኛ ሰዓት አለ፣ የመሄጃ ሰዓት አለ። ለሁሉ ጊዜ እንዳለው ማለት ነው። የእንደዚህም ጊዜ አለው፣ የእንደዚህም ጊዜ አለው። ስለዚህ ጊዜ እቺ የተስማማንባትን ብትሆን ማለት ናት። ጊዜ አለቻት። ይህስ የስምምነት ህግ ቢፈርስ ሰው ምን የሚሆን ይመስላል? ይሄ ትንሽ ጥያቄውን ከበድ አደረግሽ አይደል? እሺ አመሰግናለሁ። ትክክል ነሽ። ጉዳት አለው አክቹዋሊ በጣምም ከባድ ነው። ምን ልንሆን እንደምንችል ዝም ብለን እስኪ ያሰብነው እንደምንችል በጣም ይከብዳል። የምልሽ መገመቱ በጣም ከባድ ነው። ነገር ግን የሰው ልጅ ምንጊዜም በየዘመናት ልዩነት የአእምሮ እድገቱ ከፍ ይላል ብዬ አምናለሁ እና የተለየም አሰራር ወይም ስርዓት ሊዘረጋ ይችላል ብዬ አስባለሁ። አሁን ከትራንስፖርት እንኳን ብንነሳ የነበረውን የትራንስፖርት ሂደት ወደኋላ ብንመለስ አሁን ላይ ያለውን ማየት ይቻላል። ድሮ በባህላዊ
የትራንስፖርት መጓጓዣ ነበር የምንጠቀመው። ከዛ መኪኖች መጡ፣ ከዛ አውሮፕላን መጣ። አሁን ደግሞ ሰው አልባ አውሮፕላኖችም ከቦታ ቦታ እየተዘዋወሩ የሚያስፈልጉትን መረጃዎችን የመሰብሰብ ነገር አለ አይደል? ይሄ ዘመኑ ያፈራው የሰው ልጅ አእምሮ ያመነጨው ጥበብ ወይም ስልት ነው። እና እንግዲህ የቀጣዩ ትውልድ ደግሞ ምን አይነት ትውልድ እንደሆነ ምን አይነት አእምሮ ይዞ ሊመጣ እንደሚችል አሁን መተንበይ የሚከብድ ይመስለኛል። እና የተሻለ አሰራር የተሻለ የሰው ልጅ ህይወት ያኗኗር ዘዴ ሊፈቀድ ይችላል ብዬ ነው የማስበው። እንዴ አሁን እኮ የሰው ልጅ እኮ ምድርን እኮ ለመኖር በቃ ብሎ እኮ ወደ ሌላ ዓለም እኮ ለመኖር እኮ እየተፍጨረጨሩ እኮ አይደል እንዴ የዓለም ሀያላት አሁን ማርስ ላይ ከተወሰነ ዓመት በኋላ ለመኖር የህዋ ማህበረሰብ ተመስርቷል አይደል እንደኔ ነገር። እንደውም ብዙ ሰዎች ተመዝግበዋል እንግዲህ ባለኝ መረጃ መሰረት ማለት ነው። እና እንግዲህ አስቢ የሰው ልጅ ለመኖር ወደ 100,000 የሚሆኑ እዛ አካባቢ ተመዝግበዋል። እንግዲህ አስቢ እቺ ምድር በቃችን፣ ሌላ ዓለም ውስጥ መኖር እንፈልጋለን። ይሄ እንግዲህ የሰው ልጅ የአእምሮ ፈጠራ ነው። ትክክል ይሁን አይሆን እሱን በኋላ እድሜ ካለን የምናየው ወይም የኛ የልጅ ልጆች የሚያዩት ነገር ነው የሚሆነው። ግን የሰው ልጅ እዚህ ድረስ ያስባል፣ እየተገበረውም ነው አይደል? እየሄዱ ናቸው፣ ምርምርና ጥናት እያካሄዱ ናቸው። ለሰው ልጅ የሚያስፈልጉ ነገሮች አሉ ወይ የሉም፣ ከሌሉስ ምን ማድረግ አለብን የሚለውን ነገር ያው ጥናት እያካሄዱ ነው። ለመኖራቸውም እርግጠኛ በመሆን ምዝገባ ጀምረዋል። እና አየሽ የሰው ልጅ ምን ያህል ማሰብ እንደሚችል፣ ምን ያህል ነገሮችን በጥልቀት ማየት እንደሚችል፣ ምን ያህል ነገሮችን አይቶ ትንታኔ መስጠት እንደሚችል። አሁን በምድር ላይ ብዙ ጥበቦች አሉ፣ ግን እንግዲህ እንደ አለመታደል ሆኖ አፍሪካ ምንም እጇ የለበትም በዚህ ጉዳይ ላይ ማለት ነው። ቢኖራትም ተወስዶ እንግዲህ ለነጮች ምንድነው የሚባለው እድሜ ይስጣቸው ነው የሚባለው። ብዙ ስራዎችን ሊሰሩ ያሉት እነሱ ናቸው በነገራችን ላይ ከአፍሪካ ህዝብ ይልቅ ማለት ነው። እና እነሱ በጣም እኔ በእውነት መቼም ፈጣሪ እንደማደል አውቃለሁ። ለሁላችንም እኩል የሆነ አእምሮ ነው የሰጠን። ልዩነታችን የመስራት ያለ መስራት ጉዳይ ነው። እኛ የሙከራ ሰዎች አይደለን በነገራችን ላይ። በሙከራ እናምንም፣ ነገሮችንም አንሞክርም። በሌሎች ላይ ጥገኛ መሆን ነው የምንፈልገው። እኔ በጣም ነው የሚገርመኝ። ቅድም እንዳልኩሽ አሁን ትልልቅ በሊቅ ደረጃ ወይም የተማሩ የምታያቸው በተለያየ ዘርፍ በፊዚክሱ፣ በኬሚስትሪው፣ በቋንቋው፣ በሕክምናው፣ በኢንጂነሪንግ እና በተለያዩ የሙያ ዘርፎች በጣም የእውቀት ጥግ ላይ ደርሰዋል የሚባሉ ሰዎች እንግዲህ ለሌላው ማህበረሰብ ይጠቅማሉ ተብለው በእንግድነት ሲጋበዙ ቅድም እንዳልኩሽ የሚጠቅሷቸው የአውሮፓ ሰዎችን ነው ላብነት ማለት ነው። እና በጣም እንደውም ያላቸውን እውቀት የሚያዋላላቸው ይመስላቸዋል። ስለ ስቴፈን ሃውኪንግ ማውራት ደስ ይለዋል አንድ የፊዚክስ ምሁር። ስቴፈን ሃውኪንግ እኮ የእንግሊዝ ተወላጅ ነው። በጣም በነርቭ ሽባ ሆኖ ግን በማሽን ተገጥሞለት እንዲህ አይነት ስራዎችን እየሰራ ነው ይላል። ግን እኮ በእውነት እኛ ጋር እኮ ዲሴብል የሆኑ እኮ ሰዎች አሉ ኢትዮጵያ ውስጥ አይደል እንዴ? ግን የሚሰሩ ማለት ነው የሚሰሩ። እኔ እንደውም ለጊዜው ስሙ ዘነጋሁት እንጂ የአራት ኪሎ ወደ መገናኛ እየተዘዋወረ አንድ በእግሩ ጠረጴዛዎችን ወንበሮችን የሚሰራ ሰው አውቃለሁ እኔ። ይህ ለምንድን ነው ስለሱ አንስተን ከፍ የማናደርገው? እውነት ለመነጋገር ከሆነ ማለት ነው። እና እኛ እንደማንችል በሌሎች ጥገኛ መሆን ነው የምንፈልገው ብዙ ጊዜ ማለት ነው። እና ብዙ የአውሮፓ ሰዎችን የተማሩ ሰዎች ማንሳት ነው የምንፈልገው። እና እኛ ለእኛ ክብር አንሰጥም፣ እኛ ለእኛ ቫሌው አንሰጥም፣ እኛ ለእኛ አንደናነቅም፣ እኛ የእኛን እውቀት አናደንቅም፣ ለሌሎችም ዓለማት አናሸጋግርም፣ አናስተዋውቅም። ሆነን ለመናገር እኮ እና ከዛ አንጻር ይመስለኛል ያው በርካታ ሀሳቦች እየመጡ ነው። ስለ ፍቅር አልለቀቁህም። እንግዲህ ያለህን ነገር ማካፈል ሳይኖርብህ አይቀርም። ስለ ፍቅር ስታስብ ግን እኔንም አንድ ነገር አሳሰብከኝ። ማለት ሰው ፍቅር ሲይዘው ማሰብ ያቆማል ብዬ ገምታለሁኝ። እንዴት ያስባል? አይመራመርም ብዬ አስባለሁ። እንደውም ፈላስፋዎች ሁሉም ፍቅር ቢይዛቸው ይሄ ሁሉ የፍልስፍና ሀሳብ አይመጣም ባይ ነኝ፣ ዝም ብዬ ሳስበው ማለት ነው። እና ለማንኛውም በ0911 35 በዚህ ላይ የምትለው ነገር ካለ ፍቅር ሲይዘው ሰው ማሰብ ያቆማል ወይ ብለህ ትገምታለህ ወይ በሚለው አንድ ነገር ብትለኝ ደስ ይለኛል። በ0911 35 መጨረሻው 79 የሆነ ስልክ ደግሞ ፍቅር እንዴት ስሜት ይሆናል? ስሜት ማለት እኮ አይታይም የሚል መጥቷል። ኦኬ ግን ከዋናው ርዕሳችን እየወጣን ነው ይመስለኛል። ንዑስ ርዕስ ነች አክቹዋሊ። ያንተንም ሀሳብ ዝም ብለን እያወራን እዛው ግን ፍቅር ሰው ሲይዘው ምንድን ነበር ያልሽኝ? ራሱን ይረሳል፣ ማሰብ ያቆማል። እኔ ግን እንደውም ፍቅር ሰው ሲይዘው የበለጠ ነገሮችን ማየት ይችላል የሚል እምነት አለኝ።
እንዴ እኛ እኮ ወደ እምነቱ አንግባ እንጂ ለሰው ልጅ ፍቅር ሲል ነው ኢየሱስ ክርስቶስ የተሰቀለ አይደል እንዴ? እና ፍቅር ማለት በጣም ጥልቀት ያለው ጉዳይ ነው እና እንደው እነዚህ ጋር ባለሙያዎችም ስላሉ እነሱ ቢሰጡት ምናልባት አሁን በጣም ትልቅ የሆነ በውስጡ ትልቅ ጉዳይ የያዘ ቃል ነው። ፍቅር ዝም ብለን ቃሉን መጥራት ሳይሆን ፍቅር በሚለው ቃል ውስጥ ያለው ግን ሀሳብ ወይም ስሜት በጣም ሰፊ ነው። እየለያየ ሆነው የሴትና የወንድ ፍቅር እንደገና ደግሞ የዘላለማዊ ፍቅር እያልክ እየነጣጠልከው ይመስለኛል። ይሄኛው አድማጫችን ፍቅር ሲል የሴትና የወንድ ፍቅር ማሰብ የሚያስቆመው ፍቅር ማለት ምናልባት ላይ የምችለው አፍንጫውን አይኑን እያየሁኝ በሱ ላይ ልመራመር እችላለሁ። እንደ አፍንጫ ባይኖረው ኖሮ እንደዚህ ምናምን እያልኩ ማለት ነው። ሌላ ነገር ግን ማሰብ አልፈልግም። እንግዲህ የፍቅር መገለጫዎች ብዙ ናቸው። በጣም ቆንጆ ልጅ ስለሆነ ወይም ቆንጆ ልጅ ስለሆነች የያዘው ፍቅር ይዟል ማለት አይደለም። እኔ ለምሳሌ ውስጡ ልወደው እችላለሁ። የውስጡ ውበቷ ማለቴ ነው። ምንም የማታምር ሆና ግን የውስጡ ውበት ከማረከኝ በዛ ነው እኔ ልሸነፍ የምችለው ማለቴ ነው። አንዳንዱ ደግሞ የውጭ ገጽታዋን ወይም የውጭ ገጽታዋን አይታ ፍቅርን ከዛ ጋር ልታገናኘው ላገናኘው ይችላል እና እኔ በዚህ መልኩ ነው የምተረጉመው። ስለ ጊዜ ሀሳብ ቀደም ሲል ምናልባት ያነሳው ከፍቅር ስሜት ነው ከሚለው ጋር እሱን ነው የምትሆና ሌሎች ሀሳቦች እየመጡ 0913 መጨረሻው 26 ኢንቲዩሽን ወይ ደመነፍስን ስድስተኛው የስሜት ሕዋስ እርገትም ታያለህ የሚል መጥቷል። ደመነፍስ ሌላ ነው በአንተ አመለካከት? ማለት ደመነፍስ ለእኔ ድንገት የሚከሰት ወይም በአእምሮ ትእዛዝ ያልተፈጸመ ድርጊት ነው ብዬ የማስበው። ደመነፍስ በራሱ የሚቀመጥ አይደለም። በራሱ እኔ በዛ አላምንም። ደመነፍስ ማለት ከአእምሮ ትእዛዝ ውጭ የሆነ ግን የምታደርጊው የምተገብር ነገር ማለት ቅጽበታዊ ቅጽበታዊ ክስተት ወይም ቅጽበታዊ ስሜት የስሜት ውሳኔ ብዬ ነው የማስበው እኔ ደመነፍስ። በደመነፍስ እኮ ነው እንደዚህ ያደረገው ሴንስ አእምሮ እያሰበ ወይም አገናዝቦ ነገሮችን መልእክቱን ለእሱ ነግሮት እሱ እያስተላለፈ አይደለም ማለት ነው። እና የቅጽበታዊ ስሜት ውሳኔ ይመስለኛል ደመነፍስ ማለት። ሰው ስንት ነው ለአንተ? ለእኔ ሰው አንድ ነው። ነፍስ ስጋ ምናምን የሚባል አእምሮ የሚባል ነገር አለ እንዴ? ለምን አይኖርም? ይኖራል እንጂ። እስቲ ክፈለው። ሰው ለእኔ አንድ ነው። ሰው ግን ስንል ሊያሟላቸው የሚገቡ ነገሮች አሉ። የሚያስብ አእምሮ ሊሰራ የሚችል ኃይል ሊኖረው ይገባል። ሰው ማለት ለምሳሌ ሜንታል የታደሉ ሰዎች ናቸው። አክቹዋሊ ግን አንድ ነገር የጎደለ ነገር አለ እና ምናልባት ጥቅል ስሙን እንኳ ብንጠቀመው ግን ትክክለኛ ትርጉሙን ለመያዝ ሊያሟላቸው የሚገቡ ነገሮች አሉ ብዬ ነው የማስበው። ነፍስስ አለው? አንድ ስም ነፍስ አለው። ነፍስ ለእኔ እስትንፋስ ነች። በነገራችን ላይ ቤቲ ይሄ እስትንፋስ ተነፍሰው እኔ እና አንቺ የምናወራው ነገር አለ። ለእኔ ነፍስ እስትንፋስ ነች። በቃ አሁን እኮ በተወሰነ ደቂቃ ማለት ነው እኔ መተንፈስ ባልችል የኔ ህልውና ከተነ ማለት ነው። ስለዚህ ነፍስ ትሞታለች። ነፍስ ልትሞት አትችልም። አሁንም ስለ ነፍስ ልናወራ ይከብዳል። ምክንያቱም ነፍስ ምንድን ነው? መጀመሪያ ነፍስ ማለት ምን ማለት ነው? አሁንም ነፍስ መጠሪያ ስም ነው አይደለ? መጠሪያ ስም ነው። አንድን ነገር ነፍስ እያልን ነው እያወራን ያለ ነው። ግን ያ ነገር ነፍስ ብለን የምንናገረው ነገር ኦኬ ምንድን ነው ሊያረጋግጥልን የሚችል? በየትኛው ስሜት ነው አሁን ያረጋገጥን ነፍስ የሚለው ማለት ነው? በአምስቱ የስሜት ሕዋሳት ሊሆን አይችልም አይደል? በስድስተኛው የስሜት ሕዋሳት ይሄም ሊሆን አይችልም። ከምን አንጻር ልናረጋግጠው እንችላለን ነፍስ የሚለው ነገር? ስለዚህ ነፍስ ምልሽ ትንሽ ቬግ ነው የለችም አለችም ለማለት አንድ የሆነ ነገር ያስፈልገናል። የለችም ለማለት
አንድ የሆነ መኪና ያስፈልገናል አለችም ለማለት እንደዛው ማለት ነው። ስለዚህ የሚጨበጠውን ነገር ብቻ ነው። አንተ ለምሳሌ ስንተነፍስ ምናልባት ስያሜ ከሰጠናት ይቺ ነፍስ ትሆናለች የምትል ነፍስ እስትንፋሴ ነች ስልሽ አሁን የሚወጣ ትንፋሽ አለ አይደል? የማስገባውም ትንፋሽ አለ አይደል? ስለዚህ በዚህ ሴንስ ማድረግ እችላለሁ በእጆች በተች ማለት ነው። ሴንስ ኦፍ ተች አለ አይደለ? እዛ ማረጋገጥ እችላለሁ ማለት ነው። ደስ ይላል። ደግሞ ድጋሚ መንፈስ እያልኩ እንዳልሄድ ብዬ ነው። ለማንኛውም ተወዳጅ ጣቢያ ብስራት ኤፍኤም 101.1 ላይ ትገኛላችሁ። ፍልስፍና የተሰኘው ፕሮግራማችን እየተደመጠ ይገኛል። ዘወትር ማክሰኞ ከ7 ሰዓት እስከ 8 ሰዓት ድረስ ታገኙናላችሁ። በ0947 69 86 85 ላይ ቴክስቶች እየገቡ ይገኛሉ። በጣም ነው የማመሰግነው። በርካታ ቴክስቶች ናቸው እየመጡ ያሉት። ስለዚህም ከእነሱ መካከል ያው ጥቂቶቹን እያየን ቆይታ የምናደርግ ይሆናል። የዛሬ እንግዲህ እንዳልካቸው ወሰን ነው። በቋንቋ ይመረቅ እንጂ የራሱ የሆነ ፍልስፍና ያለው ነው ብዬ ነው የምገምተው። በጣም በርካታ ሀሳቦችንም ያነሳል። ከበርካታ ሀሳቦቹ መካከል ስለ ጊዜ ነበር አይደል ቀደም ሲል ያነሳን። ስለ ቦታ ነው እንዴ? ቦታ ከምን አንፃር? እስቲ እንደው አንተ ከጠቀስከው አንጻር ማየት እንችላለን። ጸረ ረጭ ቢል መልካም ነው ብለሃል። ጸጥ ረጭ ቢል ምንድን ነው? ሀሳቦችን ለማሰብ ነው። እንግዲህ ብዙ ጊዜ ሰዎች ስኬታማ ነን ለማለት ሊያደርጓቸው ከሚገቡ ነገሮች መካከል ለማሰብ ጸጥ ረጭ ያለ ቦታ ቢመርጡ የተሻለ ነው ብዬ አስባለሁ። በህይወት ዙሪያ ማለት ነው። እንዴት ነው ስኬታማ መሆን የምንችለው? ቦታ ግን አለ ላንተ ስለሚጨበጥ ስለሚታይ? አዎ አለ። እሺ፣ ስለዚህ እሱንም የለም እንዳትነሳ ብዬ አልልም። በነገራችን ላይ ይሄ የፍልስፍና አስተሳሰብ ስለሆነ ፍልስፍና ምንም ሊሆን ይችላል እኮ መካድ ይቻላል። ግን መካድ በራሱ ሜቢ የሚያምኑ ሰዎች ሊኖሩ ይችላሉ። ለእኔ ግን አይስማማኝም። መካድ ክህደት ማለት ምክንያት ሊኖርሽ ይገባላ። ለመካድ ብዬ ምክንያት ሊኖርሽ ይገባል። እና ፍልስፍና ከተለመደው የማህበረሰባዊ አመለካከትና አስተሳሰብ ወጣ ብሎ ነገሮችን በሌላ እይታ መመልከት መቻል እንጂ አንድ ነገር መንቀፍ፣ መጻረር ለእኔ ፍልስፍና ነው ብዬ አላምንም። በእርግጥ አሉ ፈላስፋ ነን የሚሉ ሰዎች ቅድም እንዳልኩሽ ከፈጣሪ ጋር ሲሟገቱ ሲጻረሩ አላስፈላጊ ነገር ውስጥ ሲገቡ ታያለሽ። ግን ምድር ላይ ያሉት ነገሮች እኮ በጣም ብዙ ናቸው። በነገራችን ላይ በምድር ላይ የተፈጠሩ ፍጥረታች እኮ በጣም ብዙ ናቸው። ስለ እነሱ ለምን አንፈላሰፍ? ስለ ንፋስ ለምን አንፈላሰፍ? ስለ ውሃ ለምንድን ነው ማንፈላሰፈው? ስለ ዛፎች አበቃቀል አሁን ዛፍ እንላለን እንጂ በባህሪያቸው በመልካቸው በሁሉ ነገራቸው የተለያዩ ነገሮች ናቸው አይደለ? ግን የጥቅል ስማቸው ዛፍ ነው አይደል እንዴ? ለምን ስለ እነሱ አንፈላሰፍም? ስለ አየር ለምን አንፈላሰፍም? ቅድም እንዳልኩት ስለ ጊዜ መሬት ውስጥ ያሉት ነገሮች ብዙ ማዕድኖች አሉ አይደለ? አሁን እና አንቺ የምናወራበት ስቱዲዮ የተሰራው መሬት ውስጥ ተቆፍረው ከወጡ ማዕድናት ነው አይደል እንዴ? ለምን ስለሱ አንፈላሰፍም? ስለ ውቅያኖሶች ለምን አንፈላሰፍም? ውቅያኖስ ውስጥ ምን እንዳለ እንግዲህ ምናልባት ነጮች በተወሰነ መልኩ የሆነ ነገር ጥናትና ምርምር አካሄደው ደርሰውበት ሊሆን ይችላል። ግን ከከርሰ ምድር በታች ምን ነገር እንዳለ ምንም እርግጠኛ አይደለንም። እና ስለ ተፈጥሮ መፈላሰፍ እንችላለን። እላይ ዝም ብለን ከፈጠረው ፈጣሪ ጋር ሙግት ከምንገጥመው እሱኛ ፈጠረው ነገር ላይ ተነስተን ብዙ ነገሮችን ማለት እንችላለን። የሜታፊዚክስ የፍልስፍና በርካታ ዘርፎች አሉት። አንደኛው የሜታፊዚክስ ነው፣ ወይ ደግሞ ከምናየው ዓለምና ከምንጨብጠው ዓለም በላይ ካለ አካል ጋር እሷ ጋር ፍልስፍና የእሱ ዘርፍ ስለሆነ ነው። ልክ ነህ ብዬ ገምታለሁ። ማለት አንደኛው ዘርፍ አለ፣ ሌላ 2 3 4 በ7 ዘርፎች መፈላሰፍ ይቻላል በአንደኛው ብቻ ከምንፈላሰፍ እያለን ነው። በጣም የሚገርም ሰዓታችን እየሄደ ነው። ግን አንድ ጥያቄ አለ፣ ጥያቄ ሳይሆን አመለካከት አለ። ጉተማ ከባልደራስ ነው እየላከለን። ነፍስ ኢነርጂ ናት ብዬ ነበር ባለፈው። እና ኢነርጂ ደግሞ አትፈጠርም፣ አትሞትም፣ ናይዘር ክሬኤትድ ኖር ዲስትሮይድ፣ አጠፋም። ነገር ግን ፎርማን ትቀይራለች፣ ወይ ደግሞ ነፍስ ፎርማን ትቀይራለች እንጂ አጠፋም። ስለዚህ ምንድን ነው የምታስበው ብሎ
በነገራችን ነፍስ ራሱ ኦኬ እሱ ያለው ከእኔ ካልኩት ጋር ዝምድና ወይም ቁርኝነት አለው ብዬ አስባለሁ። እንዳልኩሽ ነፍስ ለእኔ እስትንፋስ ነሽ ብዬሻለሁ። ለመተንፈስ ኃይል ያስፈልጋል። ኤነርጂ አይደል? ዴርስ ኤነርጂ ቱ ብሪዝ አውት ኤንድ ኢን። ስለዚህ ግንኙነት አላቸው ማለት ነው። ነፍስ በእሱ አመለካከት ኃይል ነች ካለ እኔ ደግሞ እስትንፋስ ነች እያልኩ ነው። እና ልንተነፍስ የምንችለው ኃይል ሲኖረን ነው። ያለ ኃይል ምንም ልናደርግ እኔና አንቺ አሁን እያወራን ያለ ነው በቂ የሆነ ኃይል ውስጣችን ስላለ ነው። ሊያነጋግረን ሊያወያየን የሚያስችል ኃይል ውስጣችን ስላለ ነው። ስለዚህ እቺ እስትንፋስ የምንላትም ስራዋን ልተገብር የምትችለው በኃይል አማካኝነት ነው። ኃይል ከሌለ ለምሳሌ እኔ በአጋጣሚ ቁርስ ሳልበላ ብመጣ ምሳ ሳልበላ ብመጣ እኔና አንቺ እንደዚህ ልናወራ አንችልም። ምክንያቱም ኃይል ያስፈልገኛል እኔ ማለት ነው። እና ትክክል ነው። በእኔ እምነት የእሱን ሀሳብ እጋራዋለሁ። ሰዓታችን ስለደረሰ ነው፣ ግን በጣም በርካታ ጥያቄዎች እየመጡ ይገኛሉ። ሁሉንም ለእንግዳዬ ለማቅረብ ሞክራለሁ። በሚቀጥለው ሳምንት ስንገናኝ እነዚህም በሙሉ ይዟቸው የሚመጣ ይመስለኛል። እንደዚህ አይነት እውቀት እወዳለሁ በነገራችን ላይ። ማለት አሉ የሚል ወይ ደግሞ ፕሌቶ እንዲህ ያለ ገሌ እንዲህ ያለ ከሚል ከራስ እውቀት የፈለቀ ፍልስፍና ደስ ይላል። ብዙ በደንብም በአፍሪካውያን ዘንድ ሊተገበር የሚገባ እውቀት ነው ብዬ ነው የምገምተው። እና ለዛም ሙግት የሚመስል ነገር ያው እያወራን እንገኛለን። በጣም ነው የሞገትሽኝ። ቀላል ሞገት አይደለም ዛላቀተም በ0921 መጨረሻው 79 0911 መጨረሻው 84 0932 መጨረሻው 12 0929 መጨረሻው 71 0910 መጨረሻው 67 በጣም በጣም በርካታ አድማጮቻችን 0911 መጨረሻው 74 በጣም በርካታ አድማጮቻችን ቴክስት አድርጋችሁልናል። እጅጉን አድርገን እናመሰግናለን። ልክ ከስቱዲዮ እንደ ወጣን የተለያዩ ጥያቄዎቻችሁን እንግዲህ እንዳልካችሁ እንኳን ደህና መጣ። እንኳን ደህና ቆየሽ ቤቲ። መጽሐፍን ለማንበብ ሞክሬ ነበረ እና